ሰሞኑን በወላይታ የተፈጠረው ነገር ምንድነው? ከሰሞኑ በወላይታ ሶዶ እየተከሰተ ያለው ክስተትና እውነታውን እስቲ ተንተን አድርገን እንመልከት። እውነት ሙስሊሞች መጽሐፍ ቅዱስን ቀደዋል? ቆቀር ሲሸጥ የነበረው ልጅ ይሄ ነው ነገሩ። የክፋት ቢሆን ኖሮ ይህ የ9 ዓመት እድሜ ያለው የፕሮቴስታንት እምነት ተከታይ ልጅ እንዴት ነው በገዛ እምነቱ በገዛ መጽሐፍ ቅዱሱ ቆቀር ጠቅልሎ የሚሸጠው? ከወላይታስ የተሰሙት አዳዲስ መረጃዎች። በአህያ በበቅሎ ጭኖ አስከሬን ክረምት በዝናብ በጋ በፀሐይ የጓዙ የ4 መንገድ ተጉዞ የቀበሩ ሙስሊሞች ካሳ ያስፈልገዋል። ሙስሊም ያልሆናችሁ ሰዎች ይሄንን ጉድ ሰምታችኋል? ይሄን ጉድ ሰማችሁት ጋይስ? እስኪ ስሙትና ኮሜንት አብረን እናነባለን። ከአላህ ውጪ ጌታ ያልሆነውን ጌታ ነው የሚሉ ሰዎች እንኳን ምን እንደሚሉ ብትሰሟቸው በሱ ጌትነት እመን ትድናለህ ነው አይደል የሚሉት? ሕያው ያደርጋል ያድናል ይላሉ። ይገድላል በሉ ስትሏቸው በፍጹም እሱ አይገልም ነው የሚሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይሄን ቪዲዮ እችን ነገር ጠቅ አድርጋችሁ ብትጀምሩት መልካም ነው፣ ሸጋ ነው። ሁላችሁም ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮአችን እንገባለን። አብራችሁን ቆዩ። ሌላ ነገር ታጋስጥለኝ ጠብቃለሁ እስኪ ሆነልኝ። ጋሺ ኧረ ብዙ አትመሰጡ። መጀመሪያ ላይ አይናችሁን ገለጥ አድርጉትና በእጃችሁ የያዛችሁትን መጽሐፍ ቅዱስ ከፍታችሁ ኢየሱስ እኔ አምላካችሁ ነኝ አምልኩኝ ያለበትን አንድ ጥቅስ አሳዩ። እኛ ግን አምላክ ያለው አምላክ ፈጽሞ አናቅም። ወደ ኤፌሶን ሰዎች 1:3 በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የኢየሱስ ክርስቶስ አምላክና አባት እና እኛ አምላክ ያለው አምላክ ፈጽሞ አናቅም። ኢየሱስ አምላክ አይደለም። ወሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሽክራን ወንድማችን ጥሩ መልእክት ነው ያስተላለፈው። አይናቸውን ጨፍነው ከመሰጥ በፊት አይናቸውን ከፍተው መጽሐፉን ማንበቡ ይቀድማል አለን። እሱ ነው የሚቀድመው። ሌላኛው ደግሞ ያው የጴንጤዎች እንግዲህ ሁሉ ጊዜ የራስ ማንነት የላቸውም። ውሸት ስለሆነ የቆሙበት መሰረቱ ራሱ ውሸት ስለሆነ ማስመሰልና የሰውን ነገር መንካት መነካካት ይወዳሉ። አሁን ምን ሽማግሌ እንግዲህ በርሜ ትልቅ ናቸው፣ ግን በስራቸው የቀለሉ ሰው ኮፍያ ለብሰው ምናምን ነገር ሙስሊም አስመስለው እንግዲህ ያናቸው ተመስተው ኢየሱስ ጌታ ነው ለማለትም እየዳከሩ ይገኛሉ። ያው በውሸትና በድራማ የተገነባ የሆነ ቀውነቱ ሲመጣ መፈረሱ አይቀርም። አሁን ላይ ደግሞ እንግዲህ ከመድረኩ ምናምን ደግሞ አልፈው ወደ መምሪትም ወርደዋል። እኛ የወላይታ ሶዶ ከተማ ወጣቶች እኚህን ስመታ ግራህን ስጥ የሚለው የወንጌል ቃሉ ከተዘነጋ በጣም ቆይቷል። ይህንንም ዘንግቶት ነው መሰለኝ ማርቲን ሉተር በአናባፕቲስቶች ላይ የሞት ቅጣትን አውጆ ነበር በታሪክ ማለት ነው። አሁንም ያሉት የወንጌል አማኞች ለወንጌል ሲሆን እንደበደባለን ሳይሆን ለወንጌል እንደበድባለን የሚል መፈክር ነው ይዘው የተነሱት። ከነዚህ መካከል አሁን አንድ ሕፃን ልጅ ቆቀር ጠቀለለ ተብሎ በመጽሐፍ ቅዱስ ገጽ፣ ምክንያቱም ይህ ሕፃን ልጅ የመጽሐፍ ቅዱስ ገጽ መሆኑን ለይቶ አያውቅም። ለይቶ የማያውቅ ልጅ መጽሐፍ ቅዱስ ገጽ ጠቀለለ ተብሎ መጠነኛ የማይባል ጉዳት በዚህ ሕፃን ልጅ ላይ ተደርጓል ማለት ነው። አንድ ሰው እንኳን ጥፋተኛ ሆኖ ከተገኘ በሕግ ፊት እንጂ ሊጠየቅ የሚገባው ማንም ምንም አይነት ጉዳት ሆነ ድብደባ ማድረስ የለበትም። ነገር ግን በዚህ ሕፃን ላይ የተደረገው ነገር ድብደባ ነው ማለት ነው። ስለዚህ እነዚህ ሰዎች የደበደቡትም ሰዎች በሕግ ሊጠየቁ ይገባል። የወላይታ ዞን ዝም ሊል አይገባም። የደቡብ ኢትዮጵያ ክልልም ጭምር በዚህ ጉዳይ ላይ ጣልቃ ገብቶ እነዚህ ሰዎች ምንድነው ዓላማቸው የሚለውን ነገር ሊታወቅ ይገባል ማለት ነው። ይሄ ችግር ደግሞ ሲፈጠር አባትየው በሌለበት አባትየው እኮ ይሄንን አደረገ ተብሎ የሌለን ነገር ሙስሊሙን እዛ ያለውን ሙስሊም ትንሽ ስለሆነ በእነሱ ላይ ሌላን ጉዳት ለማድረስና ህዝቡን ለማነሳሳት እየተጠቀሙ ያሉት ነገር መሆኑን ሊታወቅ ይገባል። እንደሚታወቀው የወላይታ ህዝብ አብሮ በመቻቻል ባህልና በድንቅ እሴቱ የሚታወቅ ህዝብ ነው። እነዚህ ጽንፈኛ አንዳንድ የፕሮቴስታንት ተከታይ ነኝ የሚሉ የወላይታን ህዝብ ገጽታን ለማበላሸት ስለሆነ የሚመለከተው አካል እነዚህን ሰዎች
ምንድነው ከዓላማቸው የሚለውን ነገር ሊታወቅ ይገባል። ምክንያቱም እያደረጉ ያሉት የክተት ጥሪን እያወጁ ነው። ፕሮቴስታንቱ ተነስ፣ ኦርቶዶክሱ ተነስ፣ ካቶሊኩ ተነስ፣ ሌሎቹም ጭምር ተነሱ እያሉ የክተት ጥሪን እያወጁ ይገኛሉ። ስለዚህ እነዚህ ሰዎች ዓላማቸው ከጀርባቸው ማን አለ የሚለውን ነገር ሊፈተሽ ይገባል እላለሁ። ቪዲዮውን ሼር አድርጉ። ወሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው። ሰሞኑን ይህንን መረጃ ታሰሙት አይቀርም። በወላይታ ላይ አንድ ህጻን ልጅ በመጽሐፍ ቅዱስ ገጽ እንግዲህ ቆቀር ወይ ብስኩት የለም ሻይ ቤት የሚሸጠው እሱን ሸጠ ተብለው የዛ የሻይ ቤቱን ባለቤት አባት ሙስሊም ናቸው። እሳቸውን ጨምሮ ወደ እስር ቤት ሄደዋል። እስቲ መረጃዎች እንስማ። እስቲ ከዚህ ጋር በተያያዘ መጽሐፍ ቅዱስ እንዲቀደድም ያደረገው ከዛስ ፖሊስ ጠርቶ የሚያሳሰው በነገራችን ላይ ይሄ ቢኒያም የሚባል ግለሰብ ነው። አንድ ነገር ልንገራችሁ፣ ቪዲዮዬን አንድም ሰው አየው 1 ሚሊዮንም ሰው አየው መስራቴን አላቆምም እኔ ማለት ነው። ሙዳችሁ ከሆነ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሙዳችሁ ካልሆነ እለፉት ማለት ነው። ይህ መጽሐፍ ቅዱስ ከረንትሊ እስከ 4000 ብር ይሸጣል፣ አዲስ መደበኛ ትርጉም ማለት ነው። አስቡት እንግዲህ አንድ በክፍለ ሀገር የሚሰራ ለዛውም በሻይ ቤት የሚደረደር አባት የ15 ብር 1 ኪሎ ወረቀት ገዝቶ ሙሉ ቆቆሩን መስጠት እየቻለ በ4000 ብር ይሄን መጽሐፍ ገዝቶ ቀዶ የ10 ብር ብስኩት ሲሸጥ ማለት ነው። ማይሆን ነገር እስላም ጠልነት እስላም ፎቢያ እንዳለና በዛ ዞን ለሚኖሩ ሙስሊሞች አሁንም የታቀደላቸው አዲስ ነገር እንዳለ ነው የሚያሳየው ማለት ነው። የከተማው ፖሊስ አሁንም ምርመራችሁን እንጠብቃለን፣ እስካሁን ምንም ያላችሁት ነገር የለም ይዘናል ከማለት ውጪ ማለት ነው። ይሄ ሰውዬ በነገራችን ላይ ለረጅም ጊዜ ያሰበበት መሆኑ ጽሁፉ ያስታውቃል። ራሱን መጽሐፉ እንዲቀደድ ያደረገው ከዛ በኋላ ይኸው እንደዚህ አይነት ሰው ይዣለሁ ብሎ ፐርሰናል አድርጎ ራሱ ነው ፌስቡክ ፔጅ ላይ ያስቀምጠው ማለት ነው። እዩዋቸውን እነኛ አባት ናቸው መጽሐፍ ቅዱስን ቀደው ቆርሸጦ የተባሉት ማለት ነው። በጣም ነው የሚያሳዝነው። መጅሊስም ምላሽ እንጠብቃለን፣ እንደዚሁም ደግሞ የከተማው ፖሊስም እንደዚሁ ምላሽ እንጠብቃለን ማለት ነው። ምላሽ ብቻ አይደለም የምንጠብቀው እንዲህ አገርን ለማዋከብ አገርን ለመረበሽ ኢቭን ኢፍ የራሳቸውን መጽሐፍ እንዲቀዱ ያደረጉ ሰዎች ላይ እርምጃ እንዲወሰድልን እኛ እንጠይቃለን ማለት ነው። የማንም ቤተ እምነት መጽሐፍ ቅዱስም ይሁን ቁርአንም ይሁን አይደለም እንዲቀደዱ እንዲሰደቡ ራሱ ፍላጎት የለንም እኛ ማለት ነው። ምክንያቱም እምነቶች ተከባብረውና ተቻችለው እንዲኖሩ ነው ፍቃዳችን። ነገር ግን ሙስሊም ራሱ ቁርአንን ቀዶ ክርስቲያን ቀደደ ቢል ያ ሰውዬ መጠየቅ መቻል አለበት። እንደዚሁ ደግሞ ክርስቲያን ራሱ መጽሐፍ ቅዱስን ቀዶ አይ ሙስሊም ቀደደ ቢል መጠየቅ መቻል አለበት። ወላይታ ላይ የተሰራው እንደዚህ አይነት ሴራ ነው። አሁንም ምርመራችሁን እንጠብቃለን። የሙስሊም አጣቢዎች የት ነው ያላችሁት? ሌሎቻችሁ ትልልቅ ፎሎወሮች ያላችሁ በዚህ ሰዓት ድምጽ ካልሆናችሁ በዚህ ለኡማው ካልደረሳችሁ መቼ እንደሚደርሱ አላህና እናንተ ብቻ ታውቁታላችሁ ማለት ነው። የሙስሊም ጠበቃዎች እዚህ ሚዲያ ላይ ያላችሁ ኢቭን ከሚዲያ ውጭም ሌላዎች ያላችሁ የመጅሊስ ጋር ያላችሁ ሰዎች የት ናችሁ? እንያችሁ። ምክንያቱም በዚህ ጊዜ በ21ኛው ክፍለ ዘመን በዛ አይደለም አሁን ባልነበር ሴኩላር በሆነች ሀገር ላይ ለአንድ ሙስሊም የታቀደለት ተሸረበለት በከተማው እንዲወጣ የተፈለገበትን እንትን ገብታችሁ በዚህ ሰዓት ማሳየት ካልቻላችሁ ጥቅማችሁ መቼ እንደሆነ አይገባኝም። ለማንኛውም አንድም ሰው ጋር ደረሰ 1 ሚሊዮን ሰው ጋር ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ። መርሐባ በደንብ ኮፒ ሊንክ እናደርጋለን። እናንተም ይህን ቪዲዮ ሁላችሁም ላይክ አድርጉት። ይህንን መረጃ እንደሰማችሁት ይሄ መጽሐፍ ቅዱስ የሚሉት 4000 ብር ነው የሚሸጠው። ይህን 4000 ብር መጽሐፍ ተገዝቶ የ15 ብር ብስኩት እየሸጠበት ይገኛሉ እያሉ የሚገኙት ለማመን በጣም የሚቀፍ በቃል አንዴት ለማመን ራሱ የማይሆን ነገር ነው እየተነገረ ያለው። በእርግጥ መጽሐፍ በኪሎ ልትገዛ ትችላለህ። መጽሐፎቹን ወረቀቶች ትገዛለህ ልክ እንደማንኛውም ያለም ድሮ ተማሪ እያለን እኮ መጽሐፋችን ሸጥናል አለ በኪሎ ነገር እንደዛ ትሸጥልህ። እነዚህ ብስኩት ዳቦ ቤቶች በፊት ይቀበሉ ይገዙ ነበረ። ከስቶ እነሱ አያነቡትም እየተቀለሉ ይሸጡበታል። አሁንም ያ ነገር ነው የሆነው። በእነሱ ላይ ሌላ ድራማ ነው የሚሰራው። እንግዲህ በድረክ ላይ የሚሰሩትን ድራማ ወደ መድረክ ታወርደውታል። በሙስሊሙ ላይ እንግዲህ ጦርነትን እያወጁ እነዚህ በወላይታ ላይ የሚገኙ አናሳ ሙስሊሞችን ከወላይታ ላይ ተወልደው ባደጉበት ላይ ቦታ ላይ ለማፈናቀል የሚሰራ ሴራ ነው የሚል ነው እንግዲህ መረጃዎች እየወጡ የሚገኘው። ይህ ህፃን የፕሮቴስታንት እምነት ተከታይ ነው። ፎቶውን ከፊት ለፊት አደርግላችኋለሁኝ። በትንሽዬዋ የአባታችን የመሐመድ ሽኩር ሻይ ቤት ቆቀር ቤት ተቀጥሮ የሚሸጥ የ9 ዓመት እድሜ ያለው ልጅ ነው። ቆቀር ሲሸጥ የነበረው ልጅ ይሄ ነው። ነገሩ የክፋት ቢሆን ኖሮ ይህ የ9 ዓመት እድሜ ያለው የፕሮቴስታንት እምነት ተከታይ ልጅ እንዴት ነው በገዛ እምነቱ በገዛ መጽሐፍ ቅዱሱ ቆቀር ጠቅልሎ የሚሸጠው? ታዲያ ይህ የመጽሐፍ ቅዱስ ክፍል ወረቀቱ እንዴት እነዚህ አባት ሱቅ ሊደርስ ቻለ ከተባለ መንግስት ፌስታል ስለከለከለ ሰዎች በወረቀት ነው ማንኛውንም ነገር እየጠቀለሉ የሚሰጡት። እናም በኪሎ
ከሚገዛ ወረቀት ጋር አብሮ የመጣ የመጽሐፍ ቅዱስ ክፍል ወረቀት እንጂ ሙሉ ለሙሉ መጽሐፍ ቅዱስ አይደለም። አንድ ነገር መጽሐፍ ቅዱስ የሚባለው ከነሽፋኑ ሙሉ ለሙሉ የሆነ ሽፋኑ ያልወደቀ መጽሐፍ ቅዱስ የሚል ጽሑፍ ያለበት ከነከቨሩ ያለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለው ነው እንጂ መጽሐፍ ቅዱስ የሚባለው አንዲት ግልጣይ ወረቀት መጽሐፍ ቅዱስ አይባልም፣ ነገር ለማካበድ ካልሆነ በስተቀር። ሲቀጥል ደግሞ ልጁ እድሜው ትንሽ ነው። ልጁን ወስደው ምንድነው ያሉት? እኒህ አባት አስገድደውት በመጽሐፍ ቅዱስ ወረቀት ሽጥ እንዳሉት በሐሰት እንዲመሰክር ነው ያደረጉት። እንዴት ነው በሐሰት እንዲመሰክር የምታደርጉት? በአናሶች ላይ፣ በአቅመ ደካሞች ላይ፣ በትንንሾች ላይ ጉልበተኝነት፣ ይሄ የበታችነት ስሜት ነው። እንደዚህ አይነት ሴራ የእናንተን እምነት የበላይነት የፕሮቴስታንትን የበላይነት አያመጣም። በተለይ እነ ቢንያም በቀለ ይህ መልእክት እንዲደርስላችሁ ፈልጋለሁኝ። ልጁን ወስደው በሐሰት እንዲመሰክር አድርገዋል። እንደውም አንዲት የኔ ቢጤ የዋህ ሴትዮ አምጥተው ይኸው መጽሐፍ ቅዱስ ተቀደደ አልቅሽ ብሏት ልቧን እየደቃች ስታለቅስ ሁሉ ነበረ። ድራማ ለምንድን ነው? ሐሰት ለምንድን ነው? ሴራ ለምንድን ነው? በጣም ያሳዝናል። እናንተ የክርስቶስ አምላክ ይፋረዳችሁ እላለሁኝ። አሁንም በድጋሚ ይሄን ቪዲዮ እንድሰራ ያደረገ ምንድነው? ደቡብ አካባቢ የምትገኙ በተለይ ጽንፈኛ ፕሮቴስታንት የሚገኙበት አካባቢ የምትገኙ ተጠንቀቁ። በኪሎ ወረቀት የምትገዙ ኢትዮጵያ ውስጥ በጣም ብዙ አይነት የክርስትና ሃይማኖት አለ። የአድቬንቲስቱ፣ የይሖዋ ምስክሩ፣ የጴንጤው፣ የኦንሊ ጂሰሱ፣ የኦርቶዶክሱ ሁሉም የራሱ መጽሐፍ ቅዱስ ነው የሚያሳትመው። በግዴታ መጽሐፍ ቅዱስ አንብቡ እያሉ ማህበረሰቡን ያሸክማሉ። ያ ማህበረሰብ ማንበብ ሲሰለቸው የሆነ ቦታ ይጥለዋል። የኔ ቢጤ ቆራሌው ሰብስቦ ምን ያደርገዋል? መጽሐፍ ቅዱስን በኪሎ ይሸጠዋል። በኪሎ እየተሸጠ ነው ከወረቀት ጋር ከአሮጌ ወረቀት ጋር መጽሐፍ ቅዱስ ከስቶሮች እየወጣ እየተሸጠ ነው። በዚህ አጋጣሚ የመጽሐፍ ቅዱስ ክፍል ቤታችሁ ሊመጣ ስለሚችል በአሮጌ ወረቀትም በኪሎ የምትገዙ ሙስሊሞች ጥንቃቄ አድርጉ። በተረፈ አላህ ይጠብቃችሁ እላለሁኝ። ሸር አድርጉልኝ አናሳ ሙስሊሞችን ለሚኖርበት አካባቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲያችን ጥሩ መልእክት ያስተላለፈችው። ጊዜው በቃ ሰው ከፍቷል። ሰው በጣም ተጨቃክኗል በጣም። ስለዚህ መጠንቀቁ ትልቅ መፍትሄ ነው እና ከዚህ ጋር በተያያዘ ደግሞ ከተቻለ በዛው ወላይታ ላይ የሚገኙ የመጅሊስ አካላቶች ካሉ አጠቃላይ ደግሞ እንደ ደቡብ መጅሊስ ከነሱ ደግሞ ከፍ ብሎ ደግሞ ከከበዳቸው የፌዴራል መጅሊስ የሚጨምር ማለት ነው ይሄን ነገር በአንክሮና በትኩረት ሊከታተለው ይገባል። እዛ አካባቢ ላይ ያሉ ሙስሊሞችን ልንከባከባቸው ልንጠብቃቸው ይገባል። እነሱ ካሉ ነው አላህ ሰበብ አድርጎ ሌላውንም ወደ ዲን ኢስላም የሚቀላቅለው። አጠቃላይ እንደ አካባቢ ደግሞ ተጠርገው ከወጡ ከተነሱ ደግሞ እዛ አካባቢ በኩፍር ይጥለቀለቃል። ስለዚህ እነዚ ያሉ ሙስሊሞች ደግሞ ካሉና ከበረቱ ከጠነከሩ ለሌላውም የሂዳያ ሰበብ ስለሚሆኑ ወደ እነሱ ልናጠነክራቸው አለንላችሁ፣ ከጎናችሁ ነን ልንላቸው የተገባ ነው። በወላይታ ምድር ላይ የሚገኙ ሙስሊሞች አይደለም መታሰር፣ አይደለም መገረፍ፣ አይደለም ያልሆነ ማስወንጀል ካሳ ያስፈልጋቸዋል። ለምን ነው ካሳ የሚያስፈልገው? ምን አጡ፣ ምን ተበደሉ ብላችሁ ከጠየቃችሁኝ እኔ እናገራለሁ። ከመናገር ወደኋላ አይደለም። በአህያ በበቅሎ ጭኖ አስክሬን ክረምት በዝናብ በጋ በፀሐይ የጓዙ የ4 ሰዓት መንገድ ተጉዞ የቀበሩ ሙስሊሞች ካሳ ያስፈልገዋል። እንዴ ካሳ ያስፈልገዋል። ይህ ሀቅ ነው። ካሳ ያስፈልገዋል ነው። ተበድሏሉ። ምን ነው? ለምን አወራህ? ለምን ተናገርክ? ለምን እንዲያልክ እላለሁ። ነፍሴ በምድር ላይ እስካለው ድረስ እናገራለሁ። አንዴ ነው የሚሞተው፣ አንዴ ነው የምኖረው። አይኔ ያየውን ጆሮ የሰማውን እናገራለሁ። እንዴ ሰው ነው መጀመሪያ። ሙስሊም፣ ክርስቲያን፣ ፕሮቴስታንት ምናምን የሚሉት አቁምትና ሰው ነው መጀመሪያ። በሰውኛ ክብር ያስፈልጋቸዋል። ሌላው ተጨማሪ ነገር ነው። አሁን በሚፈልጉበት ቦታ ህጉ በሚፈቅድ ቦታ አመቺ በሆነ ቦታ እንደ ህብረተሰቡ መስጊድ ይሰራላቸው፣ መቃብር ቦታ ይሰጣቸው፣ ካሱት ነው እየጠየቁ ያሉት። ይሄ ያልሆነ ወንጀል እንደዚህ ያደረጉ እንደዚህ በእነሱ ዘንድ ሐራም ነገር ሐራም ነው።
አለቀ። አያደርጉም። እኚህ ደግሞ የ80 ዓመት ሽማግሌ አይኑ መጽሐፍን ከፍቶ ማየት የማይችል ሽማግሌ መጽሐፍ ቅዱስ ቀደደ። አይዝጎ ናውር ነው። የኔ አባት ቢሆን ኖሮ የኔ እናት ቢሆን ኖሮ ብላችሁ አስቡት። እንደ እናት እንደ አባት ብላችሁ አስቡት እንጂ በዚህ ሰዓት መናጽር እንደውቆ ማንበብ የማይችሉ አባት ቀደዱ። ሸም ነው። ካሳ ያስፈልጋቸዋል። ይደግማለሁ። ጨርሻለሁ። ቀጣይ እንዴት የምለው ነገር ደግሞ እናያለን። አላህ ሐቁን ያውጣለት። እንደዚህ አይነት ደግሞ አይጠፉም በመሐላቸው ላይ ትክክለኛ ሰብአዊነት ያሸነፋቸው ሰዎች። የሰው ሙስሊም አይደለም እንግዲህ ከንግግሩም እንደምትሰሙት፣ ነገር ግን ሐቁን ከመናገር ወደ ኋላ አላለም። አይደለም የወላይታ ሙስሊሞች እስር ቤት ሊገቡ፣ ሊገረፉ፣ ሊንገላቱ፣ ከአካባቢያቸው ከቀያቸው ሊፈናቀሉ ይቅርና እንዲሁም ካሳ ያስፈልጋቸዋል የሚል ነገር ነው የተናገረው። የ4 ሰዓት መንገድ ነው እንግዲህ ተጉዘው አንድን ጀናዛ ሄደው የሚቀብሩት። እነዚህ ሙስሊሞች አልተበደሉም ታዲያ? እነዚህ ወንድሞቻችን በገዛ ሀገራቸው አልተገፉም ታዲያ? ስለዚህ ያው እንግዲህ አላህ ደግሞ አመጣልን እንግዲህ እንድናያቸው እንድናስታውሳቸው እሺን ሰበብ አድርጎ አመጣልን። የኢትዮጵያ ሙስሊም በአንድነት ተባብሮ በዛ አካባቢ ላይ ኢንሻአላህ እንደሌላው ጊዜ እንደሌላው ቦታ ማለት ነው ይሄ እናንተ ስፍራ ለሙጡልን ከመባላቸው በፊት ደርሰንላቸው ትክክለኛ ካርታ ያለው ይዞታ ያለው ትክክለኛ ቦታ ሊገዛላቸውና ለነሱ የሚሰግዱበት እንዲሁም ጀነራቸው የሚቀበረበት ቦታ ሊመቻችላቸው ይገባል። ምናልባት አላህ ይህን ሰበብ አድርጎ እንድናስታውሳቸው እና የተረሱ ወንድሞቻችን ይመስለኛል ወላሂ። ምክንያቱም ወላይታ ላይ ሲባል እኔም ጨምሮ እንደው ሙስሊሙ ላይ ያለን አይመስልም ነበር አለ። ግን አሉ አናሳም ቢሆኑ እየመጡ በዱቄት በዘይት ሊሸውዷቸው ይፈልጉ። ግን እምቢ ያሉ ሰዎች አልሸነፍ ያላቸው ሰዎችን ደግሞ በእንደዚህ አይነት ተልካሻ ድራማ ሊያፈናቅሏቸው ፈልገው ነው። አላህ ደግሞ ይዋቸው ብሎ ሰበብ አድርጎታል ይሄን ጊዜ። ስለዚህ ልናስታውሳቸው ይገባል። በተለይ መጅሊሱ የትልቅ ኃላፊነት አለበት። እስቲ እናያለን ወደፊት ምን እንደሚሆን። ይሄን ጉድ ሰማችሁት ጋይስ? እስኪ ስሙትና ኮመንት አብረን እናነባለን። ከአላህ ውጪ ጌታ ያልሆነውን ጌታ ነው የሚሉ ሰዎች እንኳን ምን እንደሚሉ ብሰሟቸው በሱ ጌትነት እመን ትድናለህ ነው አይደል የሚሉት? ሕያው ያደርጋል ያድናል ይላሉ። ይገድላል በሉ ስትሏቸው በፍጹም እሱ አይገልም ነው የሚሉት። እውነተኛው ጌታ አላህ ግን ያድናልም ይገድላልም። የኛ ጌታ በሞትም በህይወትም ላይ ስልጣን ያለው እርሱ ነው። ከጌታ አላህ ውጪ የሚገድል ከጌታ አላህ ውጪ የሚያድን ሕያው የሚያደርግ ማንም የለም። እንዴትስ ሊኖር ይችላል? በምን ሎጂክ? አላህ ወደዚህ ዓለምን ሲያመጣ ሲፈጥርህ ያለ ራሱ ፕሮግራም ያለ እቅዱ መሆን በሌለበት ጊዜ ነው እንደ ተፈጠርከው? በፍጹም አይደለም። በራሱ ፕሮግራምና እቅድ ነው ወደዚህ ዓለም ወስኖ ያመጣ። የዚህ ዓለም ኮንትራት ተጠናቋል ይበቃሃል ብሎ ሞትንም የሚወስነው እርሱ ብቻ ነው። እርሱ መኖርህን ሱብሃንአላህ የኛ ጌታ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም አልሐምዱሊላህ ረቢል ዓለሚን። ምን አይነት ደግሞ አገላለጽ ነው እንግዲህ። እንደተለመደው ኡስታዝ አቡ ሀይደር ከሷ አንደበት የሚወጡ ነገሮች መቼም በቃ የለ ማራኪና ሳቢ ናቸው። እንግዲህ ይሄን ደግሞ ሰምተው እሪ ይላሉ። ግን አልሐምዱሊላህ የኛ ጌታ ሁሉ ነገር በእጁ የሆነ ጌታ ነው። መግደልም ማዳንም የሚችለው እሱ ብቻና እሱ ብቻ ነው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። የጀማዓ የዛሬ ቪዲዮ ይሄንን ይመስላል። ነገር እንደወጣው አንድ ቪዲዮ አስቀምጥላችኋለሁ ካረሳሁት። እኔ እንደዚህ አይነት ብዬ የምረሳው ነገር አለ። ይሄ ቪዲዮ ግን በጣም ወሳኝ ቪዲዮ ነው። ብትሰሙት ደስ ይለኛል። ትንሽ ረዘም ይላል። የወንድማችን ጋዜጠኛ ዲኑ አሊ ነው ከቀድሙ ከወላይታ ጋር በተያያዘ የተለያዩ ወላይታ ሙስሊሞችና እነዚህ ጴንጦች የሰሩትን ሴራ በተመለከተ እጅግ የሚገርም ቪዲዮ አለ። ከተለያየ መረጃዎች ጋር ከተለያየ ነገር ጋር አዋቅሮ ያቀረበበት ቪዲዮ ነው። ይሄንን ቪዲዮ በታዩት በጣም ደስ ይለኛል። እኔም ኢንሻአላህ ካረሱት አስቀምጣለሁኝ መጨረሻ ላይ። ግን ይሄንን ቪዲዮ ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ ስንመለስ ደግሞ የወላይታ ሙስሊሞች ደስ ብሏቸው መስገጃ ቦታ አገኘን መቀበሪያ ቦታ አገኘን ብለው ደስታቸውን የሚገልጹበትን ቪዲዮ ይዘን የምንመጣ አላህ ያርገያኩኝ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን እዩት። ከሰሞኑ በወላይታ ሶዶ እየተከሰተ ያለው ክስተትና እውነታውን እስቲ ተንተን አድርገን እንመልከት።
በወላይታ ሶዶ አንድ ሙስሊም አባት የሙስሊም ኮፍያ የሚያደርጉ ሽማግሌ ማንበብና መጻፍ የማይችሉ ቆቀር በሻይ እየሸጡ ራሳቸውንና ቤተሰባቸውን የሚያስተዳድሩ ሽማግሌ ላይ አንድ ክስ መስርተዋል። ይሄ ክስ ምንድነው? በመጽሐፍ ቅዱስ ቆቀር ጠቅልለው ሸጡ የሚል ነው። ልብ በሉ። አንደኛ እኒህ አባት ማንበብና መጻፍ አይችሉም። ሁለተኛ መጽሐፍ ቅዱስ ዋጋው እጅግ በጣም ውድ ነው። በመጽሐፍ ቅዱስ ቆቀር ጠቅልሎ መሸጥ ማለት 100 ብር የሚሸጥ ዕቃን በ200 ብር ጠቅልሎ እንደመሸጥ ይታሰባል። ሌላኛው ደግሞ እንዲህ አይነት ቤቶችና ሱቆች በወረቀት የሚሸጡ ነገሮች በብዛት ስላላቸው ወረቀት የሚገዙት በኪሎ ከአካባቢው ነዋሪ ነው። ወላይታ ሶዶ እንደሚታወቀው ከ90% በላይ የፕሮቴስታንት እምነት ተከታይ የሚኖርበት ከተማ ከመሆኑ ጋር ተያይዞ ይህንን ወረቀት አምጥተው የሚሸጡት ራሳቸው ሙስሊም ያልሆኑ አካላት ናቸው። እኒህ ማንበብና መጻፍ የማይችሉ አባት በዚህ ወረቀት ጠቅልለው ሸጡ። በትክክል ሸጠዋል ወይ? እሱ ራሱ መጣራት እንዳለበት ሆኖ ቢሸጡ እንኳን ወረቀቱን ማን አምጥቶ የሰጣቸው የሚለው ነገር መመርመር መታየት ያለበት ነው። እኔ በመጽሐፍ ቅዱስም በቁርአንም ሌሎች እምነቶች በሚያመልኩት ነገር ላይ እንደዚህ መቀለድን እምደግፍ ሰው አይደለሁም፣ እቃወማለሁ። ተደርጎም ከሆነ መሆን ያለበት ይሄንን ድርጊት የፈጸመው ሰው ብቻ ነው ሊቀጣ የሚገባው፣ እሱም በትክክል ምርመራ ከተደረገበት ነው። ነገር ግን እውነታው ምንድነው ካልን ይሄን ቪዲዮ ተመልክተን እንመለስ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉ ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎማ ያገኘ ይዞ ይመጣል። ሮጦ ዋንጫ መታ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ እንጸልይልሃለን ብሎ ያ ነብዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ፣ ይሄ ነገር ምንም ሐሰት የለውም። ነገ ጧት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለየለት ነው ብለው እንደገና ደግሞ ደም በደም አድርገው ሲለቁት ብዙ ሰው እንደውም አንድ እዛ አገልጋይ ይሁን እንዴት ታውት በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው እና የወጣ የተፋ ደም ከዚህ የተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ጠጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን ናንተ ምንድነው ደበደቡህ እንዲያለው፣ እሱ ደግሞ በቃ ቤተክርስቲያን እንዲፈንድ ለማድረግ አይ አልደበደቡኝም ወድቄ ነው አለ። እና በጣም እንግዲህ ቤተክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አቀውም ጤና ቤት ወስዶ ሲያሳይ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5000 ብር ከፍሎ ነው ያሳከመው። እና እኛ የተውነው ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛ በኋላ ቀጠቀጡ፣ እንደፈለጉ አደረጉ። አሁን በዚህ በቀኝና እጄ ምግሬ አይሰራም። በዚህ አይነት አሁን በትክክለኛ አይደለም። እንጀራ በዚህ እኮ ነው የምበላው። ማን ይደበደበው? የእስራኤል ጋርዶች ናቸው። እዛው ቸርች ውስጥ እኮ ነው። ከዛ ቀጥቅጦኝ ደብድቦኝ ከዛ በኋላ እዛ አሳድሮኝ እኔ ጠዋት ሲወጣ እዛ ወልውሮን ጣሉኝ። ከዛ በኋላ የሆነ ሙስሊም ነው ያሳከመኝ። እኛ ማለት እንደዚህ ነን፣ ከሃይማኖት በላይ ሰውነትን የምናስቀድም። ይሄ ልጅ ከራሱ እምነት ተከታዮች ውስጥ ያውን በቤተ ክርስቲያን ከ60 ሚሊዮን ብር በላይ የሚያወጣ ዳይመንድ ተዘርፎ ከመዘረፍ ባሻገር እንዲህ ደም በደም እስኪሆንና ግማሽ አካሉ ፓራላይዝ እስኪሆን ድረስ ተደብድቦ የደረሰው ይሄ ሙስሊም ወንድም ነው። በሃይማኖት ስለሚያውቀው ሳይሆን
ሰውነትን ስላስቀደመ የሆነ ዛሬ ላይ እንዲህ አይነት ረብሻ እየፈጠሩ ሙስሊሞች ቁጥራቸው አናሳ በሆነባቸው ሀገሮች ላይ የሚደረግ ርብርብ፣ የሚደረግ ዘመቻ፣ የሚደረግ ግፊት፣ ድብደባና ንብረት ዘረፋ አሁን የጀመረ አይደለም። ልብ በሉ። እስቴ ላይ 3 መስጂዶች ከጃራ ግዱ ጋር የተቃጠሉት የማርያም ምስል ተቀዶ መሬት ላይ ተገኘ በሚል ነው። ያንን ቁርጥራጭ የዲኮር ወረቀት ግን የሸጠው ባህር ዳር የሚገኝ የሙስሊም ያልሆነ የክርስቲያኖች የግል ማተሚያ ቤት ነው። አህያውን ፈርቶ ዳውላን ይሏል። ይሄ ነው ወይ ደግሞ እዛም ቁርጥራጩ ፖሊሶችም በእጃቸው የያዙት ማስረጃም የለም። ነገር ግን ምክንያት እየተደረገ ሙስሊሞችን ማጥቃት፣ ሙስሊሞችን መዝረፍ የቆየ ነገር ግን ሊቆም የሚገባው ጉዳይ ነው እላለሁ። አሁንም እላለሁ እኒህ አባት ሆን ብለው ይህንን አድርገው ከሆነ መቀጣት አለባቸው። መቀጣት ካለባቸው እሳቸው ናቸው። ነገር ግን በከተማው ለሚኖሩ ሙስሊሞች ላይ ጥቃት ለማድረስ በሚመስል መልኩ የሃይማኖት አባት ነኝ የሚል ነብይ ነኝ የሚል ውጡ ዝመቱ አይነት ነገር ቅስቀሳ ማድረግ ሽብር ነውና ይሄንን የሚመለከት አካል ሊያስቆመው ይገባል። በተለይ መጅሊስ የህግ ክፍል ካለ አሁን መሬት ላይ ወርዳችሁ የምትሰሩት ስራ ይሄ ነው። ከቢሮ ውጡ። ወንበር ላይ ሳይሆን ከወንበር ውጪ በህዝቦች መካከል ነውና ስራ ያለው። ወደ መካከል ግቡ። ወደ ወላይታ ሶዶ ዝመቱ፣ ሂዱ፣ ተመልከቱ፣ አጣሩና በውጤቱ መሰረት የሚገባውን ነገር እንዲገኝ አድርጉ። የእውነት ሰውየው አጥፍተው ከሆነ እንዲቀጡ፣ ካልሆነ ደግሞ እኒህ ሰው ነፃ እንዲወጡ፣ በዛ አካባቢ የሚኖሩ ሙስሊሞች ጥቃት እንዳይደርስባቸው እናንተ የአንበሳውን ድርሻ ልትወጡ ይገባል። የሃይማኖት ተቋማት ጉባኤ ስራ ይሄ ነው። ውረድና ተመልከት። የወንጌል አማኞች ካውንስል፣ የኢትዮጵያ ፌዴራል እስልምና ጉዳዮች ምክር ቤት፣ ሌሎችም የሚመለከታችሁ አካላት በሙሉ እባካችሁ ጥፋት ከመድረሱ በፊት እንዲህ አይነት በሃይማኖት ሰበብ ሌላ አጀንዳ የሚያቀጣጥሉ ሰዎችን እልባት ለመስጠት ወርዳችሁ ስሩ። አመሰግናለሁ።